ዑምራ ሊዘጋ ነው። ምናልባትም ይህን መረጃ ስትሰሙ ልትደነግጡ ወይም ግራ ልትጋቡ ትችላላችሁ። አዎ ዑምራ ሊዘጋ ነው። መቼ ነው የሚዘጋው? እስከ መቼ ነው የሚዘጋው? ለምንድነውስ የሚዘጋው የሚለውን ሙሉ መረጃውን እየላችሁ መጥቻለሁ። በነገራችን ላይ ያልሰማችሁ ከሆነ አቅሷ እንደተዘጋ ታውቃላችሁ አይደል? ለኛ ለሙስሊሞች መካና መዲና ቀልባችን ነው ማለት ይቻላል። እርግጠኛ ነኝ መካ መዲናን ሙስሊም ሆኖ መሄድ የማይጓጓ የማይፈልግ ሰው አለ ብዬ አላምንም። ሁሉም የሚጓጓበት ቅድስት የተባረከ የአላህ Subhanahu Ta'ala ቤት ነው። ሶስተኛችን ደግሞ አቅሷ ነበር። አሁን ግን በሙጅሪሞች በሙናፊቆች በይሁዳዎች ተዘግቷል። ማን አቅሷ እስራኤል ዘግተዋለች። ነጃ አላህ እንዲያወጣው ሁላችሁም ዱዓ እንድታደርጉለት ስል በትህትና እጠይቃችኋለሁ። ወደ ዛሬው ጉዳይ ስመለስ ዑምራ ሊዘጋ ነው። የሚዘጋውም በመላው ዓለማችን ላይ ነው። ሰላም ልበላችሁና ሙሉ መረጃውን ላጋራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የተወደዳችሁ ክብራትና ክብራን ውድ ቤተሰቦች የአገር ልጆች እህት ወንድሞች ሙስሊማቶች እንዲሁም ሙስሊም ክርስቲያኖች የሰው ልጆች በሙሉ ይህ ቪዲዮ የሚደርሳችሁ ቀና ልብ ያላችሁ ሁላችሁንም ሰላም ብያለሁኝ። ዛሬ እየላችሁ የመጣሁት እጅግ በጣም ጥብቅ መረጃ ነው። በተለይ መካ መዲናን ለመሄድ የምትናፍቁ የምትጓጉ ሁልጊዜ ምኞታችሁ የሆነ ዱዓ ስታደርጉ የነበራችሁ ወንድሞች አንድ ጥብቅ መረጃ ልነግራችሁ ነው። የሳውዲ አረቢያ ሐጅና ሚኒስቴርን ዋቢ በማድረግ የሳውዲ ጋዜጣ እንደዘገበው ከሆነ ዑምራ ሊዘጋ ምናልባትም 3 ወይንም 4 ቀን ብቻ ነው የቀረው። ይህ ማለት ቪዛ መስጠት ልታቆም ማን ሳውዲ አረቢያ እዛው ሳውዲ ውስጥ ያሉ የተወሰነ ጊዜ ያለ እሱንም የምነግራችሁ ይሆናል ማለት ነው። የሳውዲ ጋዜጣ በእንግሊዘኛ የሚያስተላልፈው እንደተናገረው ከሆነ ቪዛ መስጠት የመጨረሻ የሚያቆመው ሸዋል 1 ወይም የኢድ ቀን የመጨረሻው ነው። ከተለያየ ዓለም ላይ በዑምራ ቪዛ ወደ ሳውዲ አረቢያ መግባት የሚፈልጉ ወይም ደግሞ ቪዛ መስጠት የምታቆመው በመላው ዓለም ላይ ማለት ነው። በዚህ አጋጣሚ ስለ ዑምራ ወይም ደግሞ እናት አባታችሁን ዑምራ ለማስደረግ ፈልጋችሁ መንገዱን ላላወቃችሁ ብዙ ገንዘብ ለተጠየቃችሁ ወንድሞች አሁን እምነግራችሁ ከመረጃ የመጨረሻ ላይ አካትላችኋለሁ። በቀላል መንገድ እንዴት አድርጋችሁ እናት አባታችሁን ዑምራ እንደምታስደርጉ አብራችሁም ሄዳችሁ እናንተ ዑምራ ማድረግ እንዴት እንደምትችሉ መንገዱን ጥር አድርጌ ስለምነግራችሁ ይሄን ቪዲዮ እስከ መጨረሻው ከሰማችሁት እርግጠኛ ነኝ ትጠቀሙበታላችሁ። እማወራው ስለ መካ መዲና ነው። እማወራው ስለ ቅድስቲቱ ሀገር ስለ አላህ Subhanahu Ta'ala ቤት መካ ነው። አንዴ ሰግደክ 100,000 ስለሚባዛልክ፣ አንዴ ሰግደክ 1,000 ስለሚባዛልክ ስለ ጠይባ መዲነቱ ምነወራ ማለት ነው። አሁን ወደ ዋናው ጉዳይ ስመለስ ዑምራ ሊዘጋ ነው ብሏል የሳውዲ ጋዜጣ የሐጅና ዑምራ ሚኒስቴሩን ዋቢ በማድረግ ማለት ነው። ሸዋል 1 ወይም የኢድ ቀን በመላው ዓለም ላይ ቪዛ መስጠት የመጨረሻ ይሆናል። ከሸዋል 2 በኋላ ቪዛ አትሰጥም ማለት ነው። እሺ ሸዋል 1 ላይ ቪዛ መስጠት ካበቃና የመጨረሻው ከሆነ ደግሞ ወደ ሳውዲ አረቢያ በአየር መግባት የሚችሉት እስከ ሸዋል 15 ነው ብላለች ማለት ነው ሳውዲ አረቢያ። እስከ ሸዋል ዛሬ አሁን ረመዳን 27 ነው አይደለ? ነው 26 ነው የሚነጋው 27 ነው። እስከ ሸዋል 15 የተለያዩ ዓለም ላይ ያሉ ሙእሚኖች ወደ መካ በአየር መብረር ይችላሉ በዑምራ ሰበብ ማለት ነው። ሸዋል 1 ቪዛ ያቆማል። እስከ 15 ደግሞ ወደ ሳውዲ አረቢያ መግባት ይችላሉ ብላለች። ዙልቃይዳ 1 ላይ ደግሞ ሁሉም ዑምራ ቪዛ ያዙ ወገኖች እህት ወንድሞች ሙስሊማቶች ከሳውዲ አረቢያ እንዲወጡ የመጨረሻ አስጠንቅቃለች። ማለት አፕሪል 18 የመጨረሻ ነው ብላለች ማለት ነው። ማን? ሳውዲ አረቢያ የሳውዲ አረቢያ ሐጅና ዑምራ ሚኒስቴር ማለት ነው።
ታዲያ ይሄ ሆነው ምንድነው ብላችሁ ግራ እንዳትጋቡ በጦርነት ሰበብ አይደለም ወይም በሌላ ነገር አይደለም እንግዳው ከእስልምና ማዕዘናት ወይም ከእስልምና አርካኖች አንዱ የሆነው ሐጅ አንተ ሸሃደ ላ ኢላሃ ኢላላህ ወአነ ሙሐመድን ረሱሉላህ ወተቂም الصلاة وتؤتي الزكاة وتصوم رمضان وتحج البيت من استطاع إليه سبيلا የሚባለው ማለት ነው ሐጅ ማድረግ ከእስልምና አርካኖች አንዱ እና የመጨረሻው ነው ያ አቅም ላለው ሰው ስለዚህ ዙልቃይዳ አንድ ላይ ሁሉም ዑምራ የዑምራን ፊዛ ያዘ ሰው ከሳውዲ አረቢያ እንዲወጣ ብላል ለምን የዑምራ ሰዓት ያልቅና ከዙልቃይዳ አንድ አጀምሮ ደግሞ የሐጅ ወር ነው ሁጃጆች ከዙልቃይዳ ጀምረው ወደ መከተል ሙከረማ ማቅናት ይችላሉ ማለት ነው ስለዚህ እስከ ዙልሂጃ እነሱም ደግሞ እስከ ዙልሂጃ መጨረሻ ወር ድረስ ነው መካ ላይ መቀመጥ የሚችሉት ይህ ስለሆነ አሁን ሳውዲ አረቢያ የምትዘጋው በዚህ ሰበብ ነው አሁን ፊዛ የምትፈልጉ ካላችሁ በተለይ ሸዋል ወር ላይ ዑምራ እናደርጋለን የምትሉ ካላችሁ ያለቻችሁ እቺ 3 ቀን ወይም 4 ቀን የመጨረሻዋ ናት ከዛ በኋላ ግን ይሄን ፊዛ ከያዛችሁ በኋላ እስከ 15 ባለው መብረር ትችላላችሁ እቅዱ ፕሮግራሙ ያላችሁ ይህ ግን ታለፈ ወደ ሳውዲ አረቢያ በዑምራ መሄድ እንደማትችሉ ላበስራችሁ ፈልጋለሁኝ ስለ አቅሳ ትንሽ ልበላችሁና እናት አባታችሁን ዑምራ ማስደረግ ፈልጋችሁ መንገዱ ለጠፋችሁ ግራ ለገባችሁ ወንድሞች ለእናንተም ደግሞ አንድ ነገር እነግራችኋለሁ ማለት ነው አብራችሁ እንድትቆዩ አሁንም ላይክ ሰብስክራይብ ሼር ያደረጋችሁ ሐሳባችሁን ኮሜንት ላይ በማስቀመጥ ማለት ነው አቅሳ እንደምታወቀው እንግዲህ ከሙስሊሞች የተከበሩ ወይም ደግሞ ሐረም አላህ Subhanahu Wa Ta'ala ታላቃቸው ታላላቅ ቤቶቹ ሶስተኛው ነው አቅሳ አንደኛ መከተል ሙከረማ ኡመል ቁራ ما تقاط على شمشم القرى مكة المكرمة الحرم يهولو يا الله سبحانه وتعالى عندنيو بيتنو مالتهم عند 6 سجد 100 شي يمياز له يا تلقو يا الله سبحانه وتعالى يتكبروا بيت نو مالتنا اسم مكة ሁለተኛ أشرف الخلق سيد البشر نبي المختار حجر مدينة المنورة الطيبة بلا تترى نبر ويثرب تبلام تترى نبر الصا ሁለተኛ የሙስሊሞች የተቀደሰ ቦታ ሲሆን ሶስተኛ ደግሞ አቅሳ ነበር ማለት ነው አቅሳን አላህ ነጃ ያውጣው በእኛ በሙስሊሞች ደካምነት አንፃር ያው ይሁዳዎች ወስደውታል ይሁዳዎች ተቆጣጥረውታል አሁንም ዘግተውታል በዚህ በጦርነት ሰበብ በወራው ረመዳን ፍልስጤሞች ውስጡ እንዳይሰግዱ በአጭሩ ተዘግቷል ሙስሊም ሆኖ የማይቃጠል ሙስሊም ሆኖ የማይናደድ የማይንገበገብ ብሎም ፍትህን የሚወድ ሰው ልጅ ሙስሊም ክርስቲያን አይልም በነገራችን ላይ ሰው አለ በያላምንም ስለዚህ አቅሳ ለግዚያው ተዘግቷል ወደፊት አላህ ርጃል ያወጣና ወይም ጀግና ያወጣና እንደነ ዑመር ብን ኸጣብ ያለ ጀግኖችን አውጥቶ ምናልባትም ሊከፈት ይችል ይሆናል ለግዚያው ግን ተዘግቷል ላችሁ ወዳለሁኝ ዱዓ አድርጉ አሁን ወደ ዋናው ጉዳይ ልመለስ እንግዲህ አሁን ለሐጅ ሰበብ ዑምራ ሊዘጋ ነው ብያችኋለሁኝ ረመዳን ላይ ዑምራ በጣም ውድ ነው ፊዛው ውድ ነው ትኬቱም ውድ ነው ፊዛው እንኳን ሳይሆን ትኬቱ በጣም ውድ ነው ወደ ሳውዲ መጓዝ ከሌላ ዓለም በጣም ውድ ነው በማንኛውም ጊዜ ማለት ነው አሁን በዚህ በረመዳን ላይ ከረመዳን በኋላ ግን ይቀንሳል ሆኖም አሁን የሐጅ ወር ስለሆነ ለሁጃጆች ብቻ ስለሆነ ተፈቀደው ከሐጅ በኋላ ግን እናት አባታችሁን ዑምራ ማስደረግ የምትፈልጉት ወንድሞች ካላችሁ በተለይ ትልልቅ ሰው ይሄ ሸባብ ምናምን ሊጣፋ ይችላል ምናምን በጣም ትልቅ ወንጀል ነው እነዛ ዑምራ የሚያስደርጉ ትራቨል ኤጀንሲዎች ይቀጣሉ ግን በትክክል ሊላህ ብሎ ዑምራ ማድረግ የሚፈልግ በቀላል ብር መሄድ ካለ አብሽሩ መንገዱን እነግራችኋለሁ ከሐጅ ወር በኋላ ወይም ደግሞ ከዙልሂጃ 14 15 በኋላ ማለት ነው እና ብዙም አትጨናነቁ ዑምራ አስደርጓቸው ያላህን ቤት አስጎብኙዋቸው ብሩ በጣም ማለት 2000 ሪያል ባልሞላ ውስጥ እናትና አባትሽ ዑምራ አድርገው የአላህን ቤት ጎብኝተው ረካዓቴን ሰግደው ዘምዘምን ጠጥተው የረሱል ሰለላሁ ዐለይሂ ወሰለም የተላኩበትን ሀገር አይተው አላህ ጋራ ተገናኝተው አላህ ጋራ ዱዓንችም ዱዓ አድርገው ላንተም ዱዓ አድርገው መመለስ ትልቅ ጸጋ ነው አንተ እዚህ ያለህ ማለት ነው ስለዚህ ይሄን እድል ማስጠቀም ፈልጋችሁ መንገዱ ግራ ከገባችሁ ማታቁት ወንድሞች ካላችሁ አብሽሩ ከሐጅ በኋላ እኔን እንድታናግሩኝ በቀላል ብር እንዴት ቤተሰቦቻችሁን ዑምራና
መካና መዲናን ማዘየር እንደምትችሉ መንገዱን አሳያችኋለሁ ኢንሻአላህ ተዓላ። ያው የዛን ጊዜ ይረክሳልም ሰፊም ጊዜ ነው። ብዙም ወደ ሳውዲ ተጓዥ አይኖርም። ሁጃጆችም ይመለሳሉ። ኡምራ የሚያደርጉት በተለይ ረመዳን ላይ ነው በብዛት ሰው። ያን ጊዜ ትኬቱም ይቀንሳል፣ ሁሉም ነገር ይቀንሳል። እዛም አልጋ ራሱ ይቀንሳል። አልጋ እንኳን ያዝ ብትሉ በረመዳንና ከረመዳን ውጭ ባለው አልጋው በጣም ይለያያል። 150 ሪያል የነበረው ረመዳን ላይ እስከ 1500 እስከ 2000 ይገባል ማለት ነው። አንድ አልጋ 150 ሪያል 130 140 የምትይዘው የነበረውና በተለይ መካ ላይ በጣም ይወደዳል። ከዛ በኋላ ግን ስለሚቀንስ ኢንሻአላህ መንገዱን ሁሉ ላሳያችሁ ፈልጋለሁ ማለት ነው። ይህ ከሐጅ በኋላ ነው። እንግዲህ አሁን ያለው መሐከ ረመዳን በኋላ ሸዋል፣ ዙልቃይዳ፣ ዙልሂጃ ከ14 ወይም 15 በኋላ ሐጅ ስለሚያበቃ ከዛ በኋላ ማነው ከሁለት ወር 15 ቀን በኋላ ተዘጋጁ። እናት አባታችሁ ፓስፖርት ከሌላቸው ፓስፖርት አስወጡላቸው። መደበኛም ብታወጡላቸው እስከዛ ሊወጣላቸው ስለሚችል አስመዝግቧቸው። ፓስፖርት ያዙ። ፕሮሰስ የሚያስፈልገውን ምሳሌ የልደት ወረቀት የሚሏቸው ከሆነ ምን የሚሏቸው ከሆነ ካሁኑ አውጥተው ቢዘጋጁ ኢንሻአላህ እኔው ጋራ በዛ ብለን ሰብሰብ ብለን ሄደን አብረን ዑምራ አድርገን እዛም ታላችሁ እናንተ ጋር የሚያርፉ ከሆነ እስከምታርፉበት ድረስ አመጣላችኋለሁ በአላህ ፈቃድ ማለት ነው። ይህ የሚሆነው ግን ከሐጅ በኋላ ስለሆነ እስከዛ ደግሞ ፓስፖርታቸውን እንዲያወጡ ተዘጋጁ ልላችሁ ወዳለሁኝ። ብዙዎቻችሁ እናት አባታችሁን ዑምራ ልታስደርጉ ፈልጋችሁ መንገዱ ያልገባችሁ ስላላችሁ ነው። አላህ እድሜያችንን ይስጠን። ረመዳንን በሰላም እንጨርስ አላህ ያድርገን፣ ይቀበለን። አገራችንን ዓለማችንን ሰላም ያደርግልን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።